በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማክሰኞ ድርሳነ ማህያዊ አንደኛ ምዕራፍ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት በማመን ዓለምን ሁሉ የሚያድን የጌታችን የመድኃኒታችን የሞቱንና የመከራውን ነገር የሚናገር በዕለተ ሰሉስ የሚጸለይ የሚነበብ ድርሳን ይህ ነው። ጌታችን ኢየሱስንም አይሁድ አስቀድሞ ወደ ሐና ወሰዱት። በዚያች ወራት ሊቀ ካህናት ተሹሞ ለነበረ ለቀያፋ አማቱ ነበርና፣ ቀያፋ ፈሪሳውያንና የካህናት አለቆችን የመከራቸው ነበረ። ሕዝቡም ሁሉ በመምከር በተሰበሰቡ ጊዜ እርስ በርሳቸው እነሆ ይህ ሰው ብዙ ታምራት ያደርጋል፣ ምን እናድርግ ተባባሉ። እንዲህም ብንተወው ሁሉ ያምንበታል። የሮሜ ሰዎች መጥተው እኛንም ወገኖቻችንም ሀገራችን ይወስዳሉ። ቀያፋም እናንተስ የምትመክሩትን አታውቁም፣ ይህ ሁሉ ሕዝብ ከሚጠፋ አንድ ሰው ብንገድል ይሻላል አላቸው። ይህንንም ያለው ከልቡ አይደለም፣ ስለ ሕዝቡ ሁሉ ይሞት ዘንድ ስላለው ትንቢት ተናገረ እንጂ ስለ ሕዝቡ ብቻ አይደለም፣ የተበተኑ የእግዚአብሔር ልጆች በአንድነት ሊሰበስባቸው ነው እንጂ። ከዚያች ቀን ጀምሮ እስከሚሞትባት ዓርብ ቀን ድረስ ጌታችን ኢየሱስን ይገድሉት ዘንድ ተማከሩ። ሲወስዱትም ከተክሉ ቦታ ጀምሮ እስከ ሐና ቤት ድረስ ከምድር ላይ 7 ጊዜ ወደቀ። አይሁድ ግን በመውደቁ አዝነው ከሚያነሱት ይልቅ ከፊትና ከኋላው 340 ጊዜ በእግራቸው ረገጡት፣ የተሳለ ጦርን መርገጥ እንዲብስባቸው አላወቁምና። አይሁድም የጌታችን የኢየሱስን የአንገቱን ስር ይሙት ብለው በታላቅ አመታት መቱት። እያንዳንዱም ለሞት የሚያበቃ 19 ጊዜ ደበደቡት፣ ሁልጊዜ ለመግደል ይፈልጉት ነበርና። ጌታችን ኢየሱስንም 19 ጊዜ ደብድበውት እንዳልሞተ ባዩ ጊዜ ክንዶቹን 62 ጊዜ መቱት። ስጋዎቹን በሚቆራረጥ በጽኑ እስራትና በጽኑ መታት ክንዶቹን ፈጽሞ ታመሙ። የጌታችን የኢየሱስን ደረቱንም ከተራበ ከተጣጋ ሆዱ ጋር 25 ጊዜ መቱት። መራቡ እውነት ነው። ሰይጣንስ እንኳን የጾሙን ወራት ከፈጸመ በኋላ ፈጽሞ እንደተራበ አውቆ ወደ እርሱ ቀረበ። ሲፈታተነው የእግዚአብሔር ልጅስ ከሆንክ ይህን ድንጋዮች እንጀራ ይሁኑ ብለህ እዘዝ፣ እኔም አንተም ተርበናል አለው። ጌታችን ኢየሱስም መልሶ ሰው የሚድን በእንጀራ አይደለ ተጽፏል፣ ከእግዚአብሔር አንደበት በሚወጣ ቃል ነው እንጂ በማለት ሰይጣንን ድል ነሣው። መላእክትም ሊያገለግሉት መጡ። ልዩ የሚሆን የእግዚአብሔር የማይቸነፍ አሸናፊ ነው እያሉ አመሰገኑ። ዳግመኛም ጌታችንን በጎዳና ሲሄድ በተራበ ጊዜ የበለስ ፍሬ ፈለገ። ከቅጠል ብቻ በቀር ፍሬ ስላላገኘባት ለዘላለም ባንቺ ላይ ፍሬ አይገኝብሽ ብሎ ረገማት። ፈጥናም ደረቀች። ደቀ መዛሙርቱም እንደምን ፈጥና ደረቀች ብለው አደነቁ። ሰው በሆነበት ወራት ሁሉ ስለ እኛ ተራበ። እኛን ከነፍስ ከሥጋ ረሃብ ያድነን ዘንድ እርሱ በ5 እንጀራ በ2 ዓሣ 5,000 ሰው በ1 ዓሣ በ7 እንጀራ ለ4,000 ሰው ያጠገበ ሲሆን ስለ እኛ ተራበ። ወደ ጥንተ ነገራችን እንመለስ። ከተራበ ሆዱ ጋር ደረቱን በመቱት ጊዜ የታመሙትን ሰዎች በትእዛዙ ያዳናቸው የጌታችን የኢየሱስ ልቡን በሰውነት ውስጥ እንደሚቀልጥ ሰም ቀለጠ። ሁለተኛ ምዕራፍ። ዳግመኛም የመቶ አለቃ ማለደው፣ ጌታ ሆይ ራራልኝ፣ ልጄ በጭንቅ ታሞ ከቤተ ሕሙማን ተኝቷል አለው። ጌታችን ኢየሱስም እኔ መጥቻ አድነዋለሁ አለው። ይህም ሹም መልሶ ከቤቴ ልትገባ አይገባም፣ በቃልህ ይዳን ብለህ እዘዝ፣ ልጄም ይድንልኛል እንጂ አለው። እኔም እንጂ ገዢ ነኝ፣ የምገዛቸው ጭፍሮች አሉኝ። ከዚያ ያለው ሂድ ብለው ይሄዳል፣ ሌላኛው ና ብለው ይመጣል፣ ሎሌም ይህን አድርግ ብለው ያደርጋል አለው። ጌታችን ኢየሱስም ይህን በሰማ ጊዜ አደነቀ። ለሚከተሉት ሰዎች አላቸው፣ በእስራኤል ውስጥ እንደዚህ የሚያምን እንዳላገኘው እውነት እላችኋለሁ። ብዙ ሰዎች በእኔ ስም አምነው ከምሥራቅ እስከ ምዕራብ ይመጣሉ፣ ከአብርሃም ከይስሐቅ ከያዕቆብ ጋር በመንግሥተ ሰማያት ይቀመጣሉ። የመንግሥተ ሰማያት ልጆች ግን ልቅሶ ጥርስ ማፋጨት ወዳለበት ጨለማ ያወጧቸዋል። በቃሉ ትእዛዝ ልጁን አድኖ ይህንን የመቶ አለቃ ሂድ፣ እንደ ሃይማኖት ይሁንልህ አለው። ይኸውም ሹም ወደ ቤቱ በተመለሰ ጊዜ ልጁ ድኖ አገኘው። አይሁድ ግን ደረቱን ከሆዱ ጋር በትእዛዝ የሚያድን እሱን ልቡን መቱት። ሶስተኛ ምዕራፍ። ዳግመኛም የከነዓን ሴት እየጮኸች መጣች።
ጌታዬ የዳዊት ልጅ ዘንልኝ፣ ልጄ ክፉ ጋኔን ይዞ አእምሮዋን ያሳጣታል አለችው። ጌታችን ኢየሱስም ለልጆች የቀረበውን እንጀራ አንስቶ ለውሾች መስጠት አግባብ አይደለም አላት። ይህችም ሴት መልሳ አዎን ጌታዬ፣ ውሾችም እንጂ ከልጆቻቸው ገበታ የሚጥሉትን ፍርፋሪ ይበላሉ አላቸው። በልቡም ትእዛዝ ከልጇ ጋኔኑን አወጣ። ጌታችን ኢየሱስንም ስለ እምነትሽ ያ ጋኔን ከልጅሽ ወጣ ሂጂ አላት። ወደ ቤቷም በተመለሰች ጊዜ ጋኔኑ ከሷ ወጥቶ ልጅቱ ድና ልብሷን ለብሳ ከአልጋ ላይ ተቀምጣ አገኘቻት። አይሁድ ግን ደረቱን ከሆዱ ጋር ልቡንም መቱት። በልቦናው ትእዛዝ ለምጽ የያዘችው 10 ሰዎች አዳናቸው። ቸር ጌታችን ኢየሱስም ለበጎ ሳጥን ልቦናውን በጎ ነገር ያወጣላታል። እንደዚህ የሚራራ ልብ ግን መከራ ተቀበለ፣ እንደ ሰም ቀለጠ። በመረገጥና በመመታት የውስጥ ሕዋሳቱ ሁሉ ታመመ። ስለዚህ ነገር ተአምር መታመም የእሱ ናቸው። የትብስትና የመለኮት ቃሎቹም ለአንድ ለክርስቶስ ብቻ ናቸው። አንድ ክርስቶስን ወደ ሁለት አኗኗር አንለየው። ሁለት አካል ሁለት አምሳል ለማለት ሁለት ፈቃድ፣ ሁለት ክፍል፣ ሁለት ስራ በማለት አንለየው። ከተዋህዶ በኋላ የመለኮት የትብስት አንድ ስራ ነው እንጂ በሕያዋንና በሕያዋንና በውርጫዋ ላይ ተቀምጠው በትሕትና የታዩት የጌታችን የኢየሱስ ጭኖች 80 ጊዜ የመቱት አሉ። የተቀመጠው እንደ አርበኞች በሰረገላ በፈረስ አይደለም። ጌታችን ኢየሱስ ሰውን ማጥፋት አይወድምና። ዮሐንስን ያዕቆብን የሰውነታቸውን መጠን አታውቁምን እንዳላቸው የሰው ልጅ ሰውን ሊያድን እንጂ ሊያጠፋ አልመጣምና። ዮሐንስና ያዕቆብ አቤቱ ኤልያስ ከሰማይ እሳት አውርዶ እንዲያጠፋው አንተም የሰማርያ ሰው እንዳጠፋው አንተም የሰማርያ ሰዎችን እሳት ከሰማይ አውርደ አጥፋቸው ባሉት ጊዜ አላጠፋቸውም። በአህያዋና በውርጫዋ ላይ በመቀመጡ ፍቅርና ትሕትናን እንዳመጣ ወራቱም የፍቅር ወራት እንደሆነ ተገለጠ። ከጠላቶቹም ከአይሁድ እጅ እንዳያመልጥ በእነሱ እጅ እንዲሞት ተረዳ። ዮርዳኖስ የፈራቸው የጌታችን የኢየሱስ እግሮች 47 ጊዜ የመቷቸው አሉ። ዮርዳኖስ የጌታችን እግሮችን ከዳርቻቸው በደረሱ ጊዜ 40 ክንድ ያህል ወደ ኋላ ተመልሶ ሸሸ። እሳታውያን ከሚሆኑ እግሮች የተነሳ ዮርዳኖስ በእሳት እንዳፈሉት የፈላ ውሃ ኃያላን በሚሆኑ እግሮቹ ከላይ ነቁ። አንድ የነበረ ዮርዳኖስ ከታች ከሁለት ተከፈለ። በጌታችን በኢየሱስ እግሮች ስር አንበሬዎችና አሶች ሰገዱለት። ጠላት ዲያብሎስ ጽፎ በዮርዳኖስ ያኖረው የአዳምና የሔዋን ደብዳቤ በእግሮቹ አጠፋላቸው። ጌታችን ኢየሱስ በዮሐንስ እጅ በዮርዳኖስ ተጠመቀ። በዚህም ምክንያት ነውና ጌታችን ኢየሱስ በዮርዳኖስ ወንዝ ያጠምቀው ዘንድ ከገሊላ ወደ ዮሐንስ ሄደ ብሎ ወንጌል እንደተናገረ፣ ዮሐንስም እኔ ካንተ እጠመቅ ዘንድ እወዳለሁ እንጂ አንተ ወደ እኔ ትመጣለህን ብሎ አይሆንም አለው። ጌታችን ኢየሱስም መልሶ አንድ ጊዜስ ተው፣ ይህ ለእኛ ተድላ ነውና አለው። እውነት ነገር እንፈጽም ዘንድ ይገባናል። ከዚህ በኋላ ዮሐንስም ጌታችን ኢየሱስን ክቡር ምስጉን የምትሆን ብርሃን የምትገልጽ የእግዚአብሔር ልጅ ይቅር በለኝ እያለ አጠመቀው። የማይዳሰስ ራሱን ዳሰሰው። ውኆች በራሱ ላይ ፈሉ። በመጠመቁም ክብር ስላጣን ፈንታ በክብር ላይ ክብር አገኘን። ከተጠመቀ በኋላ ያን ጊዜውኑ ከውሃው ወጣ። እነሆ ሰማያት ተከፈቱለት። የእግዚአብሔርን መንፈስ እንደ ርግብ ወርዶ ከራሱ ላይ ሲቀመጥ አየ። እነሆ የመረጥሁት ደስ የምሰኝበት የምወደው ልጄ ይህ ነው የሚል ድምፅ ከሰማይ መጣ። ይህ ልጅ አንድ ነው እንጂ ሁለት አይባልም። አንዱ የማርያም ልጅ ሁለተኛው የኔ ልጅ ሊባል አይገባውምና። በጎል የተወለደ ሌላ፣ መላእክት የሰገዱለት ሌላ አይደለም፣ የተጠመቀው ሌላ አይደለም፣ አንድ ልጁ ነው እንጂ። እግሮቹንና ሕዋሳቶቹን ሁሉ የደበደቡት ጠላቶቹ ግን ከእግሩ በታች መሆን አለባቸው። አይሁድ እሱን በመደብደብ ከደሙ በኋላ በገመድና በራሱ ጠጉር 305 ጊዜ ጎተቱት። ጽሙንም ይዘው ከወደቀበት መነሳት እስኪሳነው ድረስ 28 ጊዜ ጎተቱት። ከምድር አንስተው ጽሙንም ይዘው በራሱ ጠጉር በጎተቱት ጊዜ የራሱ ጠጉር 305 ጊዜ ነጩት። ደግሞም ጽሙን 28 ጊዜ ነጩት። በዚህ መከራ ሁሉ ተቆጥቶ አልተናገረም፣ በሚሸልተው ፊት የማይናገር በግ ነውና። ይኸውም ያማረ የተወደደ በግ ዓለም ሳይፈጠር አስቀድሞ የታወቀ የተዘጋጀ ነው። በኋላ ዘመን ግን ስለኛ ተገለጸ። ይኸውም
የዓለምን ሁሉ ኃጢአት የሚያስተሰርይ መስዋዕት ነው። እንዲህም እየደበደቡ እየጎተቱ ወስደው ከሐና ፊት አቆሙት። ዮሐንስና ጴጥሮስም ተከትለውት ነበረ። ያም ዮሐንስ በሊቀ ካህናቱ ዘንድ የተላመደ ነውና ከጌታችን ከኢየሱስ ጋር ወደ ሊቀ ካህናቱ ቦታ ገባ። ጴጥሮስም ግን ተከልክሎ ከውጭ ቀረ። ይኸውም ደቀ መዝሙር ዮሐንስ ለበረኛይቱ ተናግሮ ጴጥሮስን አስገባው። በረኛይቱም ሴት ጴጥሮስን አንተም ደግሞ የዚያ ሰው ደቀ መዛሙርት ወገን ነህ አለችው። እሱም አይደለሁም አላት። የአይሁድ ሎላቶችም ጭፍሮችም በዚያች ሌሊት ብዙ ብርድ ስለነበረ እሳት አንድደው እያጫሩ ቆመው ይሞቁ ነበር። ጴጥሮስም ከእነሱ ጋር እሳት ይሞቅ ነበረ። የካህናት አለቃ ሐና ጌታችን ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀ። ጌታችን ኢየሱስን መልሶ እኔ በዚህ ዓለም በግልጥ ተናገርኩ። አይሁድ ዘወትር ከሚሰበሰቡበት በቤተ መቅደስና በምኩራብ እያስተማርኩ በግልጥ ተናገርኩ። በስውር የተናገርኩት አንድስ እንኳን የለም። እኔን ለምን ትጠይቀኛለህ? ነገርን የሰሙትን እኛ ጠይቃቸው፣ እኔ የተናገርኩትን እነሱ ያውቁታልና። ይህን በተናገረ ጊዜ በዚያ ቆሞ የነበረ ከሎላቶቹ አንዱ ለካህናቱ አለቃ እንደዚህ ብለህ ትመልስለታለህ ብሎ ጌታችን ኢየሱስን በጥፊ መታው። ጌታችን ኢየሱስን መልሶ ክፉ ተናግሬ እንደሆነ ስለ ክፋቴ መስክርብኝ፣ በጎ ተናግሬ እንደሆነ ግን በዳኛ ፊት ለምን ትመታኛለህ አለው። ይህንንም የተናገረው በስጋዊ አንደበት ብቻ አይደለም፣ ከስጋዬ ጋር የተዋሃደ ቃልን ለምን ትመታኛለህ አለ እንጂ። በጥፊ ስለመመታቱም ባህር ተንቀጠቀጠች፣ ፈሳሽ ውሃ ወደ ኋላ ሸሸ። ሕያው ባህሪ የሚሆን የአምላክ ልጅ የፊቱን መመታት አይታለችና። አራተኛ ምዕራፍ። ሐናም ጌታችን ኢየሱስን እንደታሰረ ወደ ካህናቱ አለቃ ወደ ቀያፋ ሰደደው። ጴጥሮስም እስከ ካህናቱ አለቃ ቦታ ድረስ ከሩቅ ተከተለው። የነገሩን መጨረሻ ይዘንድ ወደ ውስጥ ገባ። ካህናቱና የካህናት አለቆች ሕዝቡም ሁሉ ግን ጌታችን ኢየሱስን ይገድሉት ዘንድ የሐሰት ምስክር ይፈልጉ ጀመር። ነገር ግን አላገኙም። ከዚህ በኋላ ብዙ የሐሰት ምስክሮች መጡ። ደክመው ክፉ ነገር አላገኙበትም። ደግሞም 2 ሰዎች መጥተው ይህማ የእግዚአብሔር ቤተ መቅደስ አፍርሼ በ3 ቀን እሰራለሁ ያለው ነው አሉ። ማርቆስም ጌታችን ኢየሱስ ጸሐፊዎችና የካህናት አለቆች ወደ ተሰበሰቡበት ወደ ካህናት አለቃ ቦታ ወሰዱት ብሎ ተናግሯል። ጴጥሮስ እስከ ካህናቱ አለቃ ቦታ ድረስ ርቆ ተከተለው። ጴጥሮስም ከሉላቶቻቸው ጋር በብርሃን በኩል ተቀምጦ እሳት ይሞቅ ነበረ። የካህናት አለቆችና ሕዝቡ ሁሉ ጌታችን ኢየሱስን ይገድሉት ዘንድ የሐሰት ምስክር ይፈልጉ ነበር፣ ነገር ግን አላገኙም። በሐሰት የሚመሰክሩበት ብዙ ሰዎች ነበሩ፣ ምስክርነታቸው አልተሰማም። ሌሎች የሐሰት ምስክሮች ተነስተው እንዲህ ብለው ተናገሩ። ይህ እጅ የሰራውን መቅደስ አፍርሼ በ3ኛው ቀን ሌላ በእጅ ያልተሰራ እሰራለሁ ሲል እኛ ሰማነው ብለው ተናገሩ። ከዚያ ጋርም ምስክርነታቸው አልተስማማም። የካህናት አለቃ ከአደባባይ መካከል ተነስቶ ይህን ያህል ሲያሳጡ አንድስ እንኳን አትመልስምን ብሎ ጌታችን ኢየሱስን ጠየቀው። ጌታችን ኢየሱስ ግን ዝም አለ፣ ምንም አልመለሰም። ደግሞም የካህናቱ አለቃ የብሩክ ልጅ ክርስቶስ አንተ ነህን ብሎ ጠየቀው። እውነትም የእግዚአብሔር ልጅ ክርስቶስ አንተ እንደሆንክ ትነግረኝ ዘንድ በሕያው በእግዚአብሔር አማጽኜሃለሁ አለው። ጌታችን ኢየሱስን መልሶ እኔ ክርስቶስ እንደሆንኩ አንተ ትላለህ አለው። እነሆ የሰው ልጅ በሰማይ ደመና ተቀምጦ ኃይል ባለው ስልጣን ሲመጣ ታዩታላችሁ። የካህናቱም አለቃ ልብሱን ቀደደና እንዲህ አለ፣ እነሆ ስድቡን ሰማችሁ፣ ለምን ምስክር ትፈልጋላችሁ? እንግዲህ ምን ትሻላችሁ አላቸው። ሁሉም ሞት ይገባዋል ብለው ፈረዱበት። አይሁድ ከሰው ልጅ ይልቅ ግባቱ በሚያምር በጌታችን በኢየሱስ ፊት ላይ ምራቃቸውን ያበዛላቸው ዘንድ በአፋቸው ውሃ እየጨመሩ ምራቃቸውን 73 ጊዜ ተፉበት። ፊቴን አይቶ የሚድን የለም ብሎ በተናገረ በጌታችን ፊት ላይ ተፉበት። እሱ ግን ምራቃቸውን ተጸይፎ ፊቱን አልመለሰም። ጌታችን ኢየሱስም የሚያጸይፍ ምራቅን በፊቱ ላይ በመቀበሉ በኃጢአት የተጠቋቆረ የኃጢአትን ቅባት የተቀባ ፊታችንን ደስ የሚያሰኝ ቅባቱ ብሩህ ያደርገው። ራሱንም በበትር መቱት፣ ጉንጮቹንም 120 ጊዜ በጥፊ መቱት። በጥፊና በበትር ከመመታቱ ብዛት የተነሳ ራሱንም ጉንጮቹንም ቆሰሉ። በራሱም ላይ ቁስሎቹ ታላላቆቹ 72 ያህል ናቸው። ዓይኖቹን አፍንጮቹን የደም ምንጭ ሆኑ።
የያዙትም ሰዎች በጌታችን ኢየሱስ ክርስቶስ ይዘብቱበት ጀመር። ፊቱን በጨርቅ ቅዳድ ሸፍነው እየደበደቡ ክርስቶስ የመታህ ማን ነው? ተናገር ይሉት ነበር። ሌላም ብዙ ስድብ ይሰድቡት ነበረ። አምስተኛ ምዕራፍ ጴጥሮስ ከውጭ ተቀምጦ ሳለ አንዲት ብላቴና መጥታ አንተም ከገሊላው ሰው ከኢየሱስ ጋር ነበርክ አለችው። ይህን የምትይውን ሰው እኔ አላውቀውም ብሎ በሕዝቡ ፊት ካደ። ወደ ደጅ ወጥቶ ሳለ ሌላኛይቱ ብላቴና አገኘችው። ከዚያም ለቆሙ ሰዎች ይህም ከናዝሬቱ ሰው ከኢየሱስ ጋር ነበር ብላ ነገረቻቸው። ይህ ሰው አላውቀውም ብሎ እየማለ ካደ። ጥቂት ቆይቶም ሳለ ከዚያ የቆሙ ሰዎች መጥተው ጴጥሮስ አንተም እውነት የእሱ ወገን ነህ፣ በነገርህ ትታወቃለህ አሉት። ከዚያም በኋላ ይህን ሰው አላውቀውም ብሎ ራሱን እየረገመ ማለ። ሁለተኛው ዶሮ ጮኸ። ጌታችን ኢየሱስም ተመልሶ ጴጥሮስን አየው። ጴጥሮስም ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ ጌታችን ኢየሱስን የተናገረውን ቃል አስቦ ሄዶ ያለቅስ ጀመረ። ጌታችን ኢየሱስም የጴጥሮስን የመጸጸቱን ለቅሶ ተቀብሎ 30ውን አንድ እያለ 3 ጊዜ ይቅር አለው። መንግሥተ ሰማያት መክፈቻዎች ሰጠው። ጌታችን ኢየሱስ ክርስቶስ ቸር ይቅር ባይ ነውና። 6ኛ ምዕራፍ ጌቶቼ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም አንቺንም አጸናለሁ፣ ማልዳለሁ። ጌታችን ኢየሱስ ክርስቶስ በነፍስ በሥጋው በተቀበላቸው መከራዎች ሁሉ ሁለተኛም በመቸንከሩ የሾህ አክሊል ተቀዳጅቶ በመሰቀሉ በመሞቱ ወደ ሲኦል በመውረዱ በጦር በመወጋቱ በመቀበሩ ኃጢአቴን ይቅር ትሉኝ ዘንድ ከኃጢአቴን ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ አሜን።